ይህ የቅዱሱ ሳምንት ታሪክ ተራ ባህል አይደለም። የሰው ልጅን የለወጠ የመዳን ጉዞ እንጂ። ከደስታ ወደ መከራ፣ ከጨለማ ወደ ብርሃን የሚወስድ ጉዞ። ይህ የመድኃኒታችን ኢየሱስ ክርስቶስ የመጨረሻዎቹ ቀናት ታሪክ ነው። ዓለምን የለወጠ የፍቅር የመስዋዕትነትና የተስፋ ታሪክ። የኢየሱስ የመጨረሻ ሳምንት ከክብር ወደ መከራ፣ ከሞት ወደ ሕይወት የሚወስድ ጉዞ። የሕማማት ሳምንት ሁለተኛው ቀን ማክሰኞ ነው። እንግዲህ በዕለተ ማክሰኞ በመጽሐፍ ቅዱስ እንደተጻፈው በማቴዎስ ወንጌል ምዕራፍ 21 ላይ ተጽፎ እንደምናገኘው የጥያቄ ቀን ይባላል። ጸሐፍት ፈሪሳውያን የሚባሉት ጌታችን መድኃኒታችን ኢየሱስ ክርስቶስን ገበያ የምትፈታው፣ ቤተ መቅደስ የምታነጻው አንተ ማነህ ብለው በመባሕተ መኑ ትገብር ዘንተ፣ ይህን ስልጣን ገበያ ለመፍታት ገበያ የሚፈታ ንጉሥ ነው። እንግዲህ ቤተ መቅደሱን የምታጸዳ የእኛን ሕግ የምትሽር አንተ ማነህ ብለው ጥያቄ የጠየቁበት ቀን ስለሆነ ማክሰኞ የጥያቄ ቀን ይባላል። ጌታችን ማክሰኞ ዕለት ሃይማኖተኛ የሚመስሉ ግን የምር መንፈሳዊ ያልሆኑ ሰዎችን የገሰጸበት ቀንም እንደሆነ እናምናለን። ፈሪሳውያንን ፊት ለፊት ሲገስጻቸው፣ ሲቆጣቸው እናንተ የምትናገሩትና የምትሉት ነገር አንድ አይነት አይደለም ብሎ ሲገስጻቸው የምንመለከትበት ቀን ነው። ደጋግሞ አስተምሯል ስለ ፈሪሳውያን። ደቀ መዛሙርቱን በጠየቁት ጊዜ ላይ የተቀመጡት በሙሴ ወንበር ስለሆነ የሚነግሯችሁ ነገር ስሙ፣ የሚያስተምሯችሁ ትምህርት ትክክል ነው። ምክንያቱም ሙሴ ያስተላለፈው ትምህርት ስህተት የለበትም፣ ኃጢአት የለበትም፣ ከእግዚአብሔር የመጣ ነው። ነገር ግን የሚናገሩትን ስሙ እንጂ የሚያደርጉትን ደግሞ አትመልከቱ። እነሱ የሚያደርጉትን ነገር ለማድረግ አትሞክሩ። ምክንያቱም የሚናገሩትን ነገር የማይኖሩ ናቸው። በሰዎች ላይ በጣም ብዙ ሸክምን እነሱ በጣታቸው እንኳን ሊነኩት የማይወዱትን በጣም ከባድ ሸክም የሚጭኑ ናቸው እያለ ክፋት የተሞሉ እንደሆኑ፣ ውስጣቸው ክፋት ተሞልቶ ላያቸው ግን ልብሳቸው ግን የሚያምር መንፈሳዊ የሚመስል እንደሆነ ሲናገር እናገኛለን። የቤተክርስቲያናችን ትምህርትም ይሄ ነው። ሲጠይቁት ጥያቄ ጠየቃቸው። የዮሐንስ ጥምቀቱ ከሰማይ ነው ከምድር ነው ከሰው ነው ከእግዚአብሔር ነው ብሎ ጠየቃቸው። እነሱም ከሰው ብንለው ዮሐንስን ያህል ነቢይ ሕዝቡ ያከብሩታል፣ ከእግዚአብሔር ነው ብንል ለምን አልተቀበላችሁም ይለናል አሉና ዝም አሉ። ካልመለሳችሁልኝ እኔም አልመልስላችሁ አላቸው። እግዚአብሔር የማይመልሰው ጥያቄ የለም። ነገር ግን ሰዎቹ በአግባብ ስላልጠየቁ አንዳንድ ጊዜ የምንጸለያቸው ጸሎቶች፣ ወደ እግዚአብሔር የምናቀርባቸው ጥያቄዎች ትክክል ካልሆኑ እግዚአብሔር አይመልስልንም፣ ወይም ደግሞ አስተካክሎ ይመልስልናል እኛ ባሰብነው መልኩ ሳይሆን። ስለዚህ ጥያቄ ሲጠይቁት ጥያቄ ጠየቃቸው። በአጠቃላይ የጥያቄ ቀን ይባላል። መንፈሳዊ መሆንና መንፈሳዊ መምሰል ይለያያል። ብዙዎቻችን መንፈሳዊነትን የምንዳኘው በምናደርጋቸው መንፈሳዊ ምግባራት ብዛት ነው። ምን ያክል ሰዓት ጾሜያለሁ፣ ምን ያክል ሰዓት ጸልያለሁ፣ ምን ያክል በጎ ነገር አድርጌያለሁ በሚሉ ነገሮች መንፈሳዊ መሆን አለመሆናችን ለመዳኘት እንሞክራለን። ግን መንፈሳዊነት አፍአዊ ውጫዊ አይደለም። መንፈሳዊነት ውሳጣዊ ነው፣ ከውስጥ የሚወጣ ነገር ነው። አንድ ሰው መንፈሳዊ የሆነ ሰው ሁሉ ይጸልያል፣ መንፈሳዊ የሆነ ሰው ሁሉ ይጾማል፣ መንፈሳዊ የሆነ ሰው ሁሉ ይመጸውታል፣ መንፈሳዊ የሆነ ሰው ሁሉ ቃል እግዚአብሔርን ይማራል። በተቃራኒው ግን የሚጸልይ ሰው ሁሉ መንፈሳዊ አይደለም፣ የሚጾም ሰው ሁሉ መንፈሳዊ አይደለም፣ ቤተክርስቲያን የሆነ ቁም ነገር ይሰራ የምንመለከቱ ሰው ሁሉ መንፈሳዊ አይደለም። እንኳን መጾም መጸለይ በእጃችን ያሉ ነገሮችን ቀርቶ ድንቅ ተአምራትን አድርገን እንኳን በእግዚአብሔር ፊት መቆም የማይገባል ልንሆን እንችላለን። ጌታችን ነገረን እሱ ነው። በስምህ የሞተ አስነስተናል፣ በስምህ የታመመ ፈውሰናል፣ በስምህ ድንቅ ተአምራትን አድርገናል ትሉኛላችሁ፣ እኔ ግን ፈጽሞ አላቃችሁም እላችኋለሁ አለ ጌታችን። እነዚህን ድንቅ ተአምራት አድርገን እንኳን አላቃችሁም ልንባል እንችላለን ማለት ነው። መንፈሳዊነት ከውጪ ከአፋ በሚታዩ ሰዎች በሚመለከቱ ግብዝ ሆነን በምናሳየው ምግባር ሳይሆን ውሳጣዊ የሆነ ከእግዚአብሔር ጋር ያለን ግንኙነት እንደሆነ መረዳት ያስፈልጋል። ብዙ መንፈሳዊ ነገር እያደረግን መንፈሳዊ ላንሆን እንደምንችል ፈሪሳውያን ጥሩ ምስክር ናቸው። በሉቃስ ወንጌል ላይ ምዕራፍ 18 ስንመለከት የአንድ ፈሪሳዊና የቀራጭ ጸሎት ተጽፎ እናገኛለን አይደል? ያው ታሪኩ ረጅም ነው። ቀራጩ በጣም ኃጢአተኛ በደለኛ የተባለው ሰው ጻድቅ ሆኖ ሲመለስ፣ ፈሪሳዊ እግዚአብሔርን ሳያገኝ የተመለሰው መንፈሳዊነት የሚዳኘው በምናደርጋቸው መንፈሳዊ ምግባራት ብዛት ሳይሆን ከእግዚአብሔር ጋር ባለን ህብረት ነው። መንፈሳዊነት የሚዳኘው በልባችን ትትና ነው። መንፈሳዊነት የሚዳኘው በፍቅር ነው። መንፈሳዊነት የሚዳኘው ራስን ለእግዚአብሔር አሳልፎ በመስጠት ነው እንጂ በጣም ብዙ መንፈሳዊ ነገሮችን በማድረግ አይደለም። ለምንድን ነው የጥያቄ ቀን የተባለው? በዚያ ቀን የሚታሰበው ምንድን ነው ከተባለ ዓለም 5500 ዘመን ብዙ አይነት ጥያቄ ነበረው እና በዓለም ላይ የነበረው ነቢያት የጠየቁት ጥያቄ አጠቃላይ በዓለም ላይ የነበረው ጥያቄ በዕለተ ዓርብ ነው የተመለሰው።
በብሉይ ኪዳን የነበሩ ሰዎች የሰላም ጥያቄ አላቸው፣ የምግብ ጥያቄ አላቸው፣ የልብስ ጥያቄ አላቸው፣ የኑሮ ጥያቄ አላቸው፣ የህይወት ጥያቄ አላቸው። ምክንያቱም የቦታ የመብት ጥያቄ አላቸው። ከገነት ወጥተዋል፣ የብርሃን ልብስ ነበራቸው፣ ተገፈዋል፣ ተሰደዋል፣ ርስት የላቸውም። መኖሪያ ቦታቸው ገነት ተዘግታለች። በነሱ ባልሆነ ቦታ፣ በዲያብሎስ ቦታ፣ በሲኦል ቦታ ነው የሚኖሩ። የሰው ልጅ ሁሉ ነቢያት በሙሉ ምህላ ያደርሳሉ፣ ጸሎት ይጸልያሉ፣ መስዋዕት ይሰዋሉ። ይህ ሁሉ ጥያቄያቸው ምንድነው? አንሳ ኃይለከውን አድህነን፣ ኃይልህን አንስተህ መጥተህ አድነን፣ ጨለማው በስቶብናል፣ ሰማዩን ቀደህ ና፣ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ፣ ያለነው በጨለማ ውስጥ ነውና ብርሃንህን ላክልን፣ ክንድህን ላክልን ያሉ 5500 ዘመን ጥያቄ ሲጠይቁ ነበረ እና ዕለተ ማክሰኞ ተለይቶ የጥያቄ ቀን የሆነበት ምክንያት ከአዳም ጀምሮ እስከ ክርስቶስ ድረስ ያሉ ሰዎች ለጠየቁት ጥያቄ መልስ የተሰጠበት ቀን ነው። መልሱ ደግሞ ራሱ ክርስቶስ ነው። ምክንያቱም የልብስ ጥያቄ ነበረን አሉ። ክርስቶስ ራሱ የህይወት ልብስ ሆኖ ነው የመጣው። የምግብ ጥያቄ ነበረብን ተርበናል አሉ። ክርስቶስ ራሱ የህይወት እንጀራ ሆኖ ራሱ መጣ። ጥያቄ ራሱ መላሽ ሆነ ማለት ነው። ለጥያቄያችን መልስ ሆነ። በጨለማ ውስጥ ነው ያለን ብለው ነበረ። ጥያቄያቸው በጨለማ ውስጥ ነው ያለን፣ ብርሃን ሆነህ መጥተህ አድነን ብለው ነበረ። እውነተኛ ብርሃን የዓለም ብርሃን ሆኖ ራሱ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ራሱ ብርሃን ሆኖ መጣ ማለት ነው። የገነት በር ተዘግቶብን ነበረ። የሞትና የህይወት ቁልፍ በእጁ ያለ ራሱ ክርስቶስ ገነትን የሚያወርሰን የገነት ባለቤት እሱ መሆኑን ለማጠየቅ ስለዚህ 5500 ዘመን የነበረው ጥያቄ ራሱ ክርስቶስ ጥያቄያችን ለመመለስ ችግራችን ለማስወገድ እንደመጣ የሚታሰብበት ሳምንት ነው። አይሁድ ቅዱስ ጳውሎስን ካልገደል ነው እህል አንበላም ብሎ ተማምሏል። አሁን እየጾሙ ነው። ጾማቸው ግን መንፈሳዊ ያደርጋቸው። ምክንያቱም ሰው ለመግደል ነው እየጾሙ ያሉት። ይሄ በኢሳይያስ አንደበት እግዚአብሔር አምላክ ለጸብና ለክርክር ትጾማላችሁ፣ እኔ የምፈልገው ጾም እንደዚህ አይነት ነው ወይ ብሎ የገሰጸን አይነት ጾም ማለት ነው። እና ጾማችን፣ ጸሎታችን ወይ ልብሳችን የምንውልበት ቦታ ምናምን መንፈሳዊ ሰዎች የሚውሉበት በመሆኑ ብቻ እኛን መንፈሳዊ አያደርገንም፣ ወይ ደግሞ ያ ድርጊት መንፈሳዊ በመሆኑ ብቻ እኛን መንፈሳዊ አያደርገንም ማለት ነው። መንፈሳዊነት ከእግዚአብሔር ያለ ህብረት እንደሆነ እንድንረዳ ጌታችን በጣም አጽንኦት ሰጥቶ ያስተማረበት ነው። አይሁድ ወይም ምዕመናን አቦ የሚሏቸው መምህር የሚሏቸው የሚያከብሯቸው የሚወዷቸው ትላልቅ ብሎ የሚያስቧቸው ፈሪሳውያን በእግዚአብሔር አይን ሲታዩ ትልቅ እንዳልሆኑ በጣም መንፈሳዊ በሳምንቱ ለቀን ይጾማሉ፣ አስራት በኩራት እስከ ጥግ ያወጣሉ፣ ጥሩ ቃላትን ይናገራሉ፣ ብዙ የመጽሐፍ ጥቅስ ያውቃሉ፣ ወይ ደግሞ መጽሐፍ ቅዱስን ከመጀመሪያው እስከ መጨረሻው በቃላቸው መናገር ይችላሉ። ግን ደግሞ በእግዚአብሔር ዘንድ የተዋረደ ልብ የላቸውም፣ ፍቅር የላቸውም፣ ትሕትና የላቸውም፣ ለእግዚአብሔር ራሳቸውን አሳልፈው አልሰጡምና የእግዚአብሔር ሊሆኑ አይገቡም ብሎ ጌታችን ሲገስጻቸው የምንመለከትበት ታሪክ ነውና ከዚህ ከጌታችን ትምህርት እኛም ራሳችን እንድንመለከት ራሳችን እንድንዳኝ ጥሪ የምናገኝበት ነው። ማለትም መንፈሳዊያን ነን ወይስ መንፈሳዊ መሳይ ነን? የምናደርጋቸው ነገሮች የምርም መንፈሳዊ መሆናችንን የሚያረጋግጡ ናቸው ወይስ እንደው መደረግ ስላለባቸው ሰዎች ስለሚያደርጉ ባናደርገው ስለሚያስጠይቀን ለመሳሰሉ ምክንያት ነው የምናደርገው የሚለውን ነገር እንድንጠይቅና ወደ ራሳችን እንድንመለከት ቤተክርስቲያናችን የሰራችው ስርዓት ነው ማለት ነው። ጥያቄ 5500 ዘመን የነበረው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በስጋም ያለውን በነፍስም ያለውን ጥያቄ መልሶታል ማለት ነው። አሁንም ጥያቄ ይቀጥላል። ዛሬ ያለን ሰዎችም በተለያየ መንገድ በዓለም ላይ ስለሚፈጸሙ ግፎች፣ መከራዎች ስላሉ ነገሮች ሁሉ ሰው የሆነ ሁሉ ይጠይቃል። ይህ መልስ ደግሞ መቼ ነው የሚመለሰው ከተባለ በጾም በጸሎት በስርዓት ሆነን ስንጠይቅ እግዚአብሔር ይመልስልናል። ነገር ግን በዚህ ዓለም ላይ ያሉ ችግሮች ሊቀንሱ ይችላሉ እንጂ ሊጠፉ አይችሉም። ምክንያቱም ራሱ ክርስቶስ ሲያስተምር በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ እንዳሸነፍኩት ታሸንፋላችሁ። 5500 ዘመን የነበረው ጥያቄ ክርስቶስ ሲመጣ ተመልሷል። ዛሬ በዓለም ላይ ያለው ጥያቄ መቼ ነው የሚመለሰው ከተባለ ክርስቶስ ዳግም መጥቶ ይህን ዓለም አሳልፎ እኛን ሲወስደን ያን ጊዜ ጥያቄም ተጠያቂም ችግርም አይኖርም። ችግር የሚኖርባት ዓለም ራሷ እንደ ድንኳን ተጠቅልላ ታልፋለች ማለት ነው። ስለዚህ የሕማማት ሁለተኛው ቀን ዕለተ ማክሰኞ የጥያቄ ቀን ወይም ደግሞ ጥያቄያችን የተመለሰበት ቀን ብለን መውሰድ እንችላለን ማለት ነው።